እኔ ኦርቶዶክስ እኮ ነኝ። እኔ የምለውን ትላለህ። አልገባኝ። አንተ የምትለው የምለው ለምንድን ነው? እኔ የምለውን ቅጣት አይደል? እኔ የምለውን ትላለህ። ቅዱሳት ታመጣና በኢትዮጵያ ኦርቶዶክስ የከበረ ነገር ነው። የከበረ ነገር ኖ የከበረ ነገር መጀመሪያ ምን እንደምታደርግ አዳምጣ። እኔ ኦርቶዶክስ አለሁ የኦርቶዶክስን ቅዱስ ብለው የሚያከብሩትን ነገር እኔ ለጌም ብዬ እንደዛ አይነት ነገር አላደርግም፣ መቼም አላደርግም። ሁለተኛው እጅን አንሳ። እግዚአብሔር ሆይ በለኝ። እግዚአብሔር ሆይ ይቅር በለኝ። አይ መንፈስ ቅዱስ አታሹፍ እያለኝ ስለሆነ ነው እኮ። አታሹፋ እኮ አንተ እኮ እኔ ንስሓ ማስገባት እኮ አቁሙም የለም። ለዛ ነው እኮ አንዴ ኦርቶዶክስ ነኝ ትላለህ፣ አንዴ ጴንጤ ነኝ ትላለህ። አሁን ራሱ ስንት ነገር አወራ። ምን አወራሁን? ምን አወራሁ? እኛ ኦርቶዶክሶች እያልካል ነበር እንዴ? እኔ ኦርቶዶክስ እኮ ነኝ። መቶ ምናምን ሺህ ቪው አግኝቷል፣ ላይክ ቪዲዮ ብቻ ማለት ነው። እና ይሄ እንዳልከው ላይክ የሚያሳየው ለምሳሌ አሁን ያው አፖሎጄቲክሱ ላይም እንደምታውቀው ኢንተርናሽናል በሆነች ላይክ በዓለም አቀፍ ደረጃ አፖሎጄቲክስ ስራውን ብትመለከት አላል ኦሪየንታል ቤተክርስቲያን ለምሳሌ በዚህ ደረጃ የሚወክላት እንዲህ የምትለው ግለሰብ የለም። በግለሰብ ደረጃ ያኔ ትዝ የሚል ከሆነ እነንትና አገን ምናምን ነገር አገን አልኩ ማን ነው ያ ሰብ ዲያቆን ማን ነበር ስሙን አምጣልኝ። ሳምሸሙሌ የተጋበዘው ዳንኤል። አሁን እሱ ራሱ አይተህ ከሆነ ስለ ቃልኪዳን ጉባኤ ሄደው ሲያብራሩ ምን ሲሉ ላይክ አላል ኦሪየንታል ቤተክርስቲያን ውስጥ በጣም ብዙ ምሁር የሆኑ የተማሩ ብዙ ሰዎች እንዳሉ ሁሉ ግን አላል የሪፕሬዘንታቲቭ የምትለው ላይክ ቸርቿን ወክሎ በዚህ ደረጃ በትልቁ እንግሊዝኛም ሁሉንም ላንጉጆች የሚችል ሰው ብዙ ላይክ ይወጣ የለም ሚዲያ ላይ እና እግዚአብሔር ደግሞ ይህን ተጠቅሞበታል። ላይክ ኦሪየንታል ኦርቶዶክሲ በደንብ ሻይን እንዲያደርግ ተጠቅሞበታል። ለምን 10 ደቂቃ ነው። ቅድም ቪዲዮ ላይም ተናግረከዋል። ልጁ በጣም አንብሎ ነው ያወራው መሰረታዊ የሚባሉ ነገሮች ላይ ከዚህ ሁሌ ቲክቶክ ላይ የሚነሱ ነገሮችን ነው እና ባለፈውም ስናወራ ነበር እንደው እንግሊዝኛውን እንደው እግዚአብሔር ለሐዋርያት መንፈስ ቅዱስን እንዳወረደው ልሳኑን ቢሰጠን ጥሩ ነበር። አንተ እዚህ የሚሰራውን ነገር በደንብ እንትን ለማለት እና ጌታ ይመስገን ግን ደስ ይላል። ሰዎች ራሱ ላይክ እነዛን ሰዎች አልቲሜት አውቶሪቲ አድርገው የሚያስቡ ሰዎች ነበሩ ታውቃለህ። በተለይ አሁን ፔንቴኮስታሉ ይሄ ነን ዲኖሚኔሽናሎች ሁለቱም ሰዎች እንደ አልቲሜት አውቶሪቲ ነበር የሚያስቧቸው ብዙዎቹ እና ላይክ ፊት ለፊት ሲቀርቡ ግን ከታሪክ አንጻር የቤተክርስቲያን ታሪክ ምናምን ራሱ መሰረታዊ ኖሌጅ የላቸውም እና እግዚአብሔር ይመስገን እግዚአብሔር ተጠቅሞበታል ብዬ በደንብ አስባለሁ። እውነት ለማውራት እግዚአብሔር ይመስገን ጸዴ ተነሳ የክርስቲያን ታሪክ ባሻገር ዲያቆን ምህረት በተደጋጋሚ ስለ ቅዱስ ቁርባን ሲያስረዳ ትራንስብስታንሺዬሽን ምናምን በሚል ለመተቸት ሞክሮ ነበረ ስቱዋርት እና አይ እኔ ትራንስብስታንሺዬሽንን አልቀበልም ብሏል። እሱ አክቹዋሊ ማለት በቃ እሱ የካቶሊክ አይዲዮሎጂ እሳቤ ነው፣ ትንተና ነው፣ ዴፊኔሽን ነው እና እንደዛ አልቀበልም ብሎ ነበር እና ግን መልሰው መላልሰው 10 ትራንስብስታንሺዬሽን ምናምን እያሉ ሲያዝጉ ነበር የካቶሊኮችን እያመጡ እና ይሄ በውጭ ዓለም በቃ የሆነ የሚታወቀው የኦርቶዶክስን እምነት ገና የክርስትናው እምነት በደንብ አያውቁትም ብለን መናገር እንችላለን። ማለት እዚህ ቅዱስ ቁርባን ላይ የክርስትና የሆነ እምነት አለ፣ የካቶሊክ ደግሞ አለ። የካቶሊክ እምነት የክርስትና አይደለም። ትራንስብስታንሺዬሽን በፍጹም የክርስትና አይደለም። በቃ የራሷ የካቶሊክ ነው እንደ እይታ ምናምን ከፈለገች ተያዘው። የክርስትና ግን መሆን አይችልም። የጌታ ቤተክርስቲያንም አይደለም እምነቱ እንደ እምነት ደረጃ በቃ የካቶሊኮች እንደው በቃ የገለጹበት መንገድ ብለን እንያዝላቸው። ዝም ብለን በጣም ጥሩ ሰዎች ሆነን ማለት ነው እንደዛ ነው ልንይዝላቸው የምንችለው እንጂ እኛ ሰብስታንሱ ይለወጣል አክሲደንሱ አይለወጥም እንደዚህ አይነት ትንተና ውስጥ እኛ አንገባም። አባቶቻችንም እንደዛ አላስተማሩ ነው። ግን እነሱ ግን ሆን ብለው ግን ይህን የካቶሊክን ትምህርት እየመጡ ሲለጥፉበት አይተናል። ኢቨን እየነገራቸው ራሱ እና ስለዚህ የክርስትና ትምህርት እንግዲህ ያስፈልጋቸዋል ብላ አታስብም ማለት ገና አልደረሱበትም መሰለኝ። የክርስትና ታሪክ ብቻ ሳይሆን አሁን ላይ ራሱ ያለውን የኦርቶዶክስን ትምህርት አያውቁትም። እኛ ሀገር ብቻ ሳይሆን ውጭ ያሉትን ፕሮቴስታንቶች ያስብላል። እንዴት አየው እሱ ነው ሜክ ሴንስ ባይዘዌ ለምንድን ነው ላይክ ኦርቶዶክስም ሲባል እንደምታውቋቸው ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ የሚለውን ነገር ራሱ ስፕሊት አድርገው ምን ያህሎቹ ይረዳሉ የሚባለውን ነገር ላይክ ብዙ ያው ካቶሊኮች ስራ ሰርተዋል። ምንም የሚካድ ነገር አይደለም። በደንብ ስራ ሰርተዋል። ላይክ ከማቴሪያል አንጻር ከዌብሳይት አንጻር አፖሎጄቲክስ በጣም በቃ የቆዩ አፖሎጄቲክስ ስራ በመስራት የቆዩ ካቶሊኮች ይታወቃል። ብዙ የሚታወቁ አሉ።
እና እሱ ራሱን ችሎ ራሱን ችሎ ተጽዕኖ አለው። ግን ኦርቶዶክስም ሲባል ላይክ ብዙ ሰው ሲም የሚያደርገው ላይክ ጭንቅላታቸው ላይ የሚመጣው ያው እንደምታውቀው ኢስተርን ኦርቶዶክሶች ናቸው። ላይክ አሁን ኦሪየንታል ኦርቶዶክሲ ላይ ላይክ ዲቴል ጠለቅ ያለውን ስነ መለኮት ለምሳሌ ሳምሸሙን አይደለ በተወሰነ መልኩ እንኳን አይደለ እዚህ መስመር ላይ ረዥም ዓመት የቆየ ነው ተብሎ የሚታሰብ ነው አይደል? ኦሪየንታል ኦርቶዶክሶች ያኔ ግን ቀደም እንዳልከው እነ ሰብዲያከን ዳንኤል ገብተው ሲያስረዱት አፉን ከፍቶ ነዋል ሲሰማ የነበረው። እንደዚህ አይነት እምነትም አለ እንዲህ በሚመስል ደረጃ ነበር ሲሰማ የነበረው እና እንደዚህ ቅርብ የሆኑት ምን የሆኑ ሰዎች ራሱ ላይክ እና ይህ በደንብ መሰራት አለበት እና ይህም ነገር ደግሞ እንዲስፋፋ ምንድነው ትልቁ ያው ኮፕቶች ጥሩ ስራ እየሰሩ ነው። ምንም አይካድም። ክሬዲት መስጠት ላለብን ክሬዲት መስጠት አለብን። ኮፕቲክ ቤተክርስቲያን እዚህ ነገር ላይ በጣም ጥሩ ስራ እየሰራች ነው። ላንጉዌጅ ላይ ምንም ላይ በየሀገሩ እየተስፋፋች እና ያው እንግዲህ አሁን አሜሪካ ላይም ሆነ ዩሮፕም ላይ ቀጣዩ ትውልድ አለ አይደለ ላይክ እዛው የሚወለዱ ኢትዮጵያውያን ምናምን ነገር አገልግሎት ውስጥ ያሉ እንደ ዲያቆን ምህረት ምናምን ነገር እና ትምህርቱ ግድ ነው። ልክ ትክክለኛው የጌታ ትምህርትና አንደርስታንዲንግ ያለውን ነገር ሰዎቹ ጋር በደንብ መድረስ አለበት እና ቀደም ያልኩ ለዛ ነው። አንዳንዴ ወንድር ታደርጋለህ በቃ ግን እግዚአብሔር ደግሞ የራሱ ታይሚንግ አለው። ያው በሰው ሀሳብ እና በሰው ጊዜ አይደለም እግዚአብሔር የሚሰራው። ቤተክርስቲያንን የሚወዱ ሰዎች የትም ሀገር ሆኑ ምንም አይነት ቋንቋ ተናጋሪ ሆኑ ቸርችን ከወደዷት እግዚአብሔር ደግሞ ይጠቀምባቸዋል ብለን እናምናለን። እስቲ እንግዲህ እናያለን። እድሜ ኢስተር እናትላለን ወይ ደግሞ አንደኛችንን ከኢስተርን ጋር አንድ ከሆነ በኋላ በደንብ ወንጌሉን አብረን እንሰራለን ትላለን። አይ በጣም ደስ ይላል። ያው አክቹዋሊ ወንጌል እንግዲህ ያው እንደሚታወቀው አሁንም ይሰራል። በእርግጥ ግን እንደዚህ ደግሞ በደንብ በቃ በውጩ ዓለምም በራሳቸው ቋንቋ በደንብ ቻሌንጅ አድርጎ የሌላውንም አስተሳሰብ በእግዚአብሔር ቃል እንደ እግዚአብሔር ያልሆነውን ሀሳብ ሁሉ በእግዚአብሔር ቃል እያፈረሱ መግባት በጣም ጸዴ በጣም የእግዚአብሔር ካልረዳ የማይሆን ነው እና እንደተባለውም የኦርቶዶክስን እምነት አለማወቅ ይታያል። አሁን ክሊፍ የሚባሉ እነ ክሊፍ ራሱም አሁን ደጋግሞ ኢቭን ከዲቤቱ በኋላም ትራንስብስታንሺዬሽንን እኛ ላይ እንደዚህ በጣም እንትን ሲሉ ሲጫኑ ነበረ ምናምን እንደዚህ እንደዛ ምናምን ሲል ነበር እና ትራንስብስታንሺዬሽንን አይደለም ዲያቆን ምህረት ይዞ የቀረበው። ትራንስብስታንሺዬሽን የእኛ አይደለም። ትራንስብስታንሺዬሽን የካቶሊክ ነው። በተደጋጋሚ ነው የምንናገረው። ትራንስብስታንሺዬሽን ምን መሰላችሁ? ቅዱስ ቁርባን ላይ ሌላ ነገር የተወሳሰበ ነገር እያወራን እንዳይመስል ምናልባት ለማታውቁ ሰዎች ለቅዱስ ቁርባን የሚቀርበው ለጌታችን ስጋ ህብስት፣ ከዛ ላይ ደግሞ ወይን አይደለ? ህብስትና ወይኑ ሲመጣ ህብስትና ወይኑ ሁለት ኮምፖነንት ነው ያላቸው ማለት ነው። እሺ አክሲደንትስ እና ሰብስታንስ ይሏቸዋል። አክሲደንትስ የሚሏቸው የተወሳሰበ ነገር የለም። በደንባራችሁ ይሰስሙ። አክሲደንትስ የሚባለው ፊት ለፊት ላይ የሚታየው ያ ነገር ከለሩ ሊሆን ይችላል። የህብስቱ ለምሳሌ ከለር፣ ጣዕሙ ህብስት የአይነት ጣዕም ሊኖራል። ልክ እንደዛ ማለት ነው። የወይን ሲሆን ደግሞ የወይን አይነት ጣዕም ሊኖረው ይችላል። ጣዕሙ፣ እይታው ምናምን እንደነዚህ አይነት ነገሮች እነዚህ አክሲደንትስ ብሎ ይጠሯቸው እና የአሪስቶቴሊያን ፊሎዞፊ ነው። አክቹዋሊ በእነ ቶማስ አኪነስ ነው በደንብ እየዳበረ መጡ በካቶሊካውያን ዘንድ እንደዛ የሚባለው። እሺ ያንን አክሲደንትስ ይሉታል። ከዛን እንደዚህ አይነት ጣዕም ከለር ምናምን ነገር ያለው ያ ህብስትና ወይን ደግሞ ሰብስተንሱ ምንነቱ ላይ ህብስትና ወይን ማለት ነው። በምንነት ደረጃ ደግሞ በቃ ይሄ ህብስት ነው ይህ ወይን ነው ትለው የለ ይሄ የምንነት ደረጃ የባህሪው እንለዋለን። እንደዛ ነገር ሰብስተንሱ ማለት ነው። እሱን ሰብስታንስ ይሉታል። ከዛ ምን ይላሉ? ቅዱስ ቁርባን የቅዱስ ቁርባን ስርዓት ላይ የጌታ ስጋና ደም የሚሆነው ወይም የሚለወጠው ሰብስታንሱ ነው። ሰብስታንሱ በፊሎዞፊካል በሆነ መልኩ የሚገልጹትና ሰብስታንሱ ይለወጥና የህብስትና የወይን ሰብስታንስ መሆኑ ይቀራል። በቃ ከዛ በኋላ አይደለም ጭራሽ ይቀርና የጌታ ስጋና ደም በሰብስታንስ ደረጃ እንደዛ ይሆናል። እና ለዛ ነው ትራንስ ሰብስታንሺዬሽን የሚሉት። ሰብስታንሱ ነው የሚለወጠው የሚቀየረው ትራንስ ሰብስታንሺዬሽን የሚሉት ለዛ ነው። እና አክሲደንቱ ግን እንደዛው እንዳለ ይሆናል ምናምን የሚል ነገርን ያስቀምጣሉ። እኛ በዚህ መልኳን አንገልጽ። ቅዱስ ቁርባን ላይ ሁሌም ቢሆን መታወቅ ያለበት በኦርቶዶክስ ቤተክርስቲያን በቤተክርስቲያን ውስጥ በምን መልኩ ነው ቅዱስ ህብስትና ወይን ነው። እኛ ጋርም በቃ ያለው ህብስትና ወይን ነው። እኛ ያው በአይናችን በተለይ በኢትዮጵያ ቤተክርስቲያን አይታይም አይደል? ግልጥ አይደለም። ግን ህብስትና ወይን ነው አናየውም። ግን ህብስትና ወይን ነው እና ያ ህብስትና ወይን የጌታ ስጋና ደም የሚሆኑ በመንፈስ ቅዱስ አሰራር ነው። እንዴት የሚውለውን ግን አናውቅም።
ሰብስታንሱ ተለውጦ አክሲደንሱ ተቀምጦ ምናምን የሚለው አንጠቀምም እኛ። እንዴት እንደሆነ እግዚአብሔር ነው የሚያውቀው፣ እኛ አናውቅም። ግን አንዳንዴ የመንፈስ ቅዱስ አሰራሮችን ይሄ ምንድነው ስኮላስቲክ በሆነ መልኩ እንደዚህ የሆነ ይሄ በጣም እውቀትን አራቁ ሄዶ የመንፈስ ቅዱስን ስራ ሁሉ በእውቀት ለመግለጽ የሚሞከር ነገር አለ። እንደሱ አንችልም። በቃ የመንፈስ ቅዱስ ስራ ሲሆን ይሄ የመንፈስ ቅዱስ ስራ ነው፣ እኛ አናውቅም። እንዴት እንደሆነ አናውቅም። ግን ህብስትና ወይኑን የጌታ ስጋ ደም እንደሚሆን እናምናለን። ይህ የመንፈስ ቅዱስ ስራ ነው። እንዴት እንደሚከናወን አናውቅ። በቃ አለቀ። እና ምንድነው ከዚህ በፊት ብያችሁ ነበረ፣ የቅዳሴ የትኛው ክፍል ላይ ነው ህብስትና ወይም የጌታ ስጋ ደም የሚሆነው? የትኛው ክፍል ላይ ነው? አንዳንድ ሰዎች ኤፒክሌሲስ ላይ እንደሚሆን ይናገራሉ። ኤፒክሌሲስ የሚባለው የቅዳሴ ክፍል የትኛው ነው? ሀበነ ብለን የምንጸልይበት ክፍል ላይ ማለት ነው። እና እዛ ክፍል ላይ መንፈስ ቅዱስ መጥቶ ህብስትና ወይም የጌታ ስጋና ደም ያደርገዋል። በቃ ያቺ ቦታ ያቺ ኢንስታንት ናት የሚሉ አንዳንድ ሰዎች አሁን አሉ። እሱ ባለማወቅ ነው ወይም የአገላለጽ ስህተት ነው የሚሆነው እንጂ ቅዱስ ቁርባን የትኛው ሰዓት ላይ ነው የጌታ ስጋና ደም የሚሆነው ምናምን የሚባል ነገር እኛ ጋር የለም። በቃ ሙሉ አናፎራው ሙሉ ቅዳሴው ምናምን የህብስትና ወይን የጌታ ስጋና ደም እንዲሆን ነው። አለቀ። እሱን እናውቃለን። ሙሉ ቅዳሴ ነው በቃ የምንቀበለው። እቺ ቦታ ናት ምናምን የሚባል ነገር በክርስትና የለም። እና ይህንን የካቶሊኮቹ አንዳንድ እንደዚህ እሳቤዎች አሏቸው። ለምሳሌ ምን ላይ ያልኳችሁ ሰብስታንሱ ይለወጣል አይለወጥም የሚለው ጉዳይ ላይ ማለት ነው። አሁን ለምሳሌ ሉተራኖችም የህብስትና ወይን የጌታ ስጋና ደም ይሆናሉ ብለው ያምናሉ። እንደውም ሉተር ይለወጣልም ይላል። ቃሉን ይጠቅማል። በዚህ ማለት የነዛን ሰብስታንሱ ይለወጣል የሚለውን አይነት አይደለም። ግን እሱ ያው አስቀድሞ ህብስትና ወይን ብቻ ነው። በኋላ ግን የጌታ ስጋ እና ደም በዛ በህብስቱ ለምሳሌ የጌታ ስጋ በዛ በህብስቱ ማለት ነው። እንዴት ነው ውስጥ እስር ላይ ምናምን በሚል አገላለጽ ማለት ነው። እዛ አብሮት ይሆናል ይላል የጌታ ስጋ። ስለዛ ልክ አማኙ በሉትራን ነው። ሉትራን ፕሮቴስታንቶች ናቸው። ሉትራኖች በእነሱ ልክ ህብስቱ ወደ ሰውየው አፍ ልክ ሲገባ እና አላምጦ ሲበላ ቀጥታ የጌታን ስጋ በልቻለሁ ብሎ መናገር እስኪችል ድረስ እንደዚህ ብሎ ያምናሉ። ግን የካቶሊክን ያንን ትራንስብስታንሺዬሽን የሚባል ነገር ግን አይቀበልም። እና ሉተር ደግሞ ይተቸዋል። ምን ይለዋል? ለምን እኔ የአሪስቶቴሊያን ፊሎዞፊ ለምን እቀበላለሁ እንዴ? እጅግ አስገራሚ ምስክርነትም በአርቶ አርሴማ ጸበል አበቃለት ሞት የተባለው ግለሰብ ድኖ ምስክርነት ሰጠም። ይህም ቪዲዮ ሼር የማያደርግ ኦርቶዶክሳዊ እንዳይኖር እንኳን ፈጣሪ ረዳ ያላችሁ ይህን ምስክርነት አዳምጡኝ። ነገሩ እንደዚህ ነው። ከላይ በምስሉ ላይ የምትመለከቱት ግለሰብ የሌላ ቤተ እምነት አማኝ ቢሆንም ዶክተሮች አበቃለት ከዚህ በኋላ ተስፋ የለም ቢሉትም እንኳን ሰዎች ግን ወደ አርቶ አርሴማ ይጠቁሙታል። አዳማ 3 ኪሎ ሜትር ላይ የምትገኘው አርቶ አርሴማ ጸበል ይጠመቃል። ይህ ሰው ሞተ አበቃለት የተባለም በቃሬዛ የገባ ግን ድኖ ምስክርነት ሰጥቷል። እቺ ታሪካዊ ገዳም ከአዳማ 3 ኪሎ ሜትር ላይ የምትገኝ ሲሆን በርካቶችም እየጎረፉባት ይገኛሉ። መንገድና መሰረተ ልማት መብራት ባይኖረውም ሁላችሁም እየሄዳችሁ እዚህ ቤተክርስቲያን እየተጠመቃችሁ እንድትድኑና ከቤተክርስቲያኗ ጎን እንድትቆሙ ጋበዝናቸው። Today here in Ethiopia, it's a blessed day in April 13th in Ethiopian calendar April 5th, 2017, and this Sunday before Easter we joyfully celebrate Hosanna. Palm branches wave high as we remember Jesus' triumphant entry into Jerusalem, paving the way for salvation. Join us in vibrant processions and heartfelt prayers embracing the spirit of Hosanna. ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ ማቴዎስ 28ን ተጠንቅቃችሁ ካነባችሁ ቁጥር 19 ላይ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ከዛ በኋላ እያስተማራችኋቸው ይላል። ጥምቀቱ ቀድሞ ትምህርቱ የተከተለበት ማለት። ስለዚህ ፋይዳ አይኖረው። ማንም ሰው ጌታን ሲቀበል ከዚህ በፊትም ላደረኩት ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። ወንዘር
በየትኛው መጽሐፍ ቅዱስ ጥቅስ ነው? እያደረኩም ነው። ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው። ወንጀል ማን ድፋባቸው ሁለተኛ እንዳይለመድ ሁለተኛ ሶላ ስክሪፕቱራ ውሸት። ኦኬ እንግዲህ የፕሮቴስታንቶችን ምላሾችና እይታዎችን ተመልክታችኋል። ይሄን ነው ባቢሎን የምንለው። የኦርቶዶክስ ክርስትና በትምህርት ቤት ውስጥ ለልጆች እንዲሰጥ መታሰቡን ተከትሎ በዚህ ሰዓት በዓለም አቀፍ ደረጃም መነጋገሪያ የሆነ መረጃ ተሰምቷል። ልጆችን ጥሩ ስነ ምግባር ይዘው እንዲያድጉ ለማድረግም በትምህርት ቤቶች ውስጥ የኦርቶዶክስ ክርስትናን ለማስተማርም ከኦርቶዶክስ ቤተክርስቲያን ጋር እየሰራ መሆኑንም የቡልጋሪያ መንግስት መግለጹን ተከትሎ ብዙ ድጋፍና ብዙ ተቃውሞ በአውሮፓ ምድር ላይ ተሰምቷል። ሐሳቡን የተቃወሙ ተቺዎችም የትምህርት ስርዓቱ የበለጠ ሌሎች አስፈላጊ ችግሮች እንዳሉት በመናገርም ይህ ነገር አያስፈልግም ሲሉ ተደምጠዋል። የትምህርት ሚኒስትሩ ክራስሚር ቫልቬጅ በመጋቢት ወር በቡልጋሪያ የህዝብ ስርጭት ላይ በቴሌቪዥን ቀርበው በኦርቶዶክስ ክርስትና ላይ ትምህርቶችን ከሚቀጥለው ዓመት ጀምሮ የትምህርት ቤቱ ስርዓተ ትምህርት ዋነኛ አካል ለማድረግ ስላለው ዕቅድ ሐሳብ ሰጥተው ነበር። ከጃንዋሪ ወር ጀምሮ ስልጣን የሚጋራው የመሃል ቀኝ ጂኢአርቢ ፓርቲ አባል ቫልጆቭ ይህ አይነት ትምህርት ለአንድ ሰዓት ያህል በጎነትንና ሃይማኖትን በማስተማር ከቡልጋሪያ ኦርቶዶክስ ቤተክርስቲያን ጋር በመተባበር ልጆችን ጥሩ ሰዎች እናደርጋቸዋለን ብለዋል። አክለውም ከፍ ያለ ዓላማ ነው፣ ነገር ግን በአንዳንድ የቡልጋሪያውያን ላይ እንደዚህ አይነት ትምህርቶችን ሊያስተዋውቁ ስለሚችሉትም ያመለካከት አይነት ስጋትን የፈጠረ እንደሆነም በበርካቶች ዘንድ ሐሳብ እየተሰጠበት ይገኛል። እናንተስ በዚህ የቡልጋሪያ መንግስት እቅድ ላይ ምን ሐሳብ አላችሁ? ሐሳባችሁን ስጡበት። በነገራችን ላይ የአብይ ጾም ሊጠናቀቅ ቀናቶች ብቻ ቀርተውታል። በዚህ የጾም ወቅት ለነፍሳችን የሚሆን ምን ሰራን ታዲያ? የተቸገሩ ገዳማትንስ ስንቶቻችን ደገፍን? በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶችን ለመደገፍ የጀመርነውን ርብርብ አሁንም አጠናክረን ልንቀጥል ይገባል። መነኮሳቱ በትንሽዬ ጎጆ ውስጥ በከባድ ሁኔታ ውስጥ ይገኛሉ። እጃችሁን በመዘርጋት አለው ልንላቸው ይገባል። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶችን እዚህ ጋር አስቀምጬላችኋለሁ። እንዲሁም ደግሞ ከታች ባለው ስልክ ቁጥር አባቶችን ማግኘት ትችላላችሁ። መልካም ቀን። የሆሳዕና ዕለት በጣም አይምሮ ላይ የሚመጣ አንድ ሐሳብ አለ። የሐሳብ ምንድነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የሆሳዕና ዕለት በተለይ በጣም አስበዋለሁ። ሁለት የመጽሐፍ ቅዱስ ታሪኮችን በጋራ ስናስተያይ ይህንን ነገር እንድናስብ ያደርገናል። የመጀመሪያው የበለዓም አህያ ታሪክ ነው። እንደምታውቁት የበለዓም አህያ አፍ አውጥታ በሰው ቃል የተናገረች አህያ ነበረች። እግዚአብሔር የነቢዩን የበለዓምን እብደት ያገደው አህያይቱ በሰው ቃል እንድትናገር አድርጎ ነበረ። እንዴት ትመታኛለህ? እስከዛሬ የምትቀመጥብኝ አህያ አልነበርኩም ምን ብላ ነቢዩን በለዓምን በሰው ቃል አፍ አውጥታ ተናግራ የገሰጸች አህያ ነበረች። ይህች አህያ የተሸከመችው በለዓምን ነው። በለዓም ማለት መጽሐፍ ቅዱስ ላይ በጣም ክፉ ከተባሉ ሰዎች አንዱ ነው። የበለዓም ምክር ተብሎ የሚጠራው ራሱ ክፋት ነው። እንደውም የፖርኖግራፊ ሰይጣን የዝሙትን ምስሎች በማሳየት ሰዎችን የማሳሳት ስራ ኢንዱስትሪ አድርጎ እንዲመሰርት አንዱ የበለዓም ምክር ነው። ለባላቅ ለተባለ ሰው እስራኤላውያን ከበረሃ እንደመጡ እርቃናቸውን የሆኑ ሴቶች ጣዖት ይዘው ቆመው ህዝቡን እንዲያሳስቱ ለምን አታደርግም ብሎ የመከረው ምክር የበለዓም ምክር የዝሙትን ምስል ወይም እርቃንን ማሳየትን እንደ ሐሳብ ያቀረበው በለዓም ነበር። ይህንን በክፋቱ የሚታወቀውን ነቢይ የተሸከመች ይቺ አህያ አፍ አውጥታ ተናገረች እና የተናገረችው ንግግር ያው በመጽሐፍ ቅዱስ ተጽፏል። እኔ ግን በጣም ብትናገር ደስ ይለኝ የነበረው በሆሳዕና ዕለት ጌታን የተሸከመችው አህያ ነበረች። ይቺ አህያ የተሸከመችው እንደ በለዓም አይነት የተረገመ ሳይሆን ቡሩክ የእግዚአብሔር ልጅ የተባለ መድኃኒታችን ኢየሱስ ክርስቶስን ነው። በዚህች አህያ ላይ የተጫነው የኃጢአትን ምክር የክፋትን ምክር የሚመክር ሳይሆን የሰውን ድህነት የሚያስተምር ወንጌልን ይዞ ወደ ምድር የመጣ መድኃኒታችን ኢየሱስ ክርስቶስን ነው። በእርግጥ ይቺ አህያ በላይዋ ላይ ክርስቶስ አርፎ በተጓዘባት ጊዜ ምን ተሰምቷት ይሆን? ምንድነው አምላክን መሸከም የሚፈጥረው ስሜት?
እኛ የበለዓም አህያ ድምፅ ብዙም አያስደስተንም። ምክንያቱም ልትነግረን የምትችለው ብዙም ነገር የለም። ምክንያቱም የተሸከመችው የተረገመ ሰው ነው፣ ወይም ክፉ ስራ ክፉ ሐሳብ የሚያመጣ ሰው ነው በለዓም። የሆሳዕናው አህያ ግን የተሸከመችው መድኃኒታችን ኢየሱስ ክርስቶስን ነው። አህያ ሆና ሳለ ኪሩቤል የተሰጣቸውን ክብር ነው የተቀበለችው። ሰማይና ምድርን የያዘውን አምላክ የመሸከም እድል ነው የተሰጣት። እንዴት ነው አምላክን መሸከም? መናገር የነበረባት በሆሳዕና ዕለት ጌታን የተሸከመችው አህያ ናት። ብዙ ጊዜ ቢናገሩ ምንም የማይጠቅሙ ሰዎች ይናገራሉ። ቢናገሩ ብዙ የሚናገሩት ያላቸው ግን ዝም ይላሉ። ይህንን እውነታ እንዳስብ የሚያደርገኝ የዚህችኛዋ አህያ ዝምታ ነው። እኔ ድጋሚ ባገኛት እባክሽ እንደ በለዓም አህያ ተናገሪ ምላት ይመስለኛል። መኳንንት ደጁን ሆሳዕና ክፈቱለት ይግባ ሆሳዕና ምንጣፍ አንጥፉለት ሆሳዕና ጎዝጉዙ ዘንባባ ሆሳዕና ሰው ሁሉ ለኢየሱስ ሆሳዕና Hosanna